ሰላም ወዳጆቻችን፣ ይህ የስፖርት ነው። ቸልሲን በሚመለከቱ መረጃዎች በተለይ ደግሞ ክለር ካፒታል የቸልሲ ኤንዞ ማሬስካ መሰናበት በኋላ እየተነሱ ያሉ ነጥቦችን እናነሳለን። በዚህ ፕሮግራማችን እንግዲህ ስለ ኤንዞ ማሬስካ፣ ስለ ቸልሲ በተለይ ደግሞ ይሄ ክለር ካፒታል ብልኮ ግሩፕ ምን ስራዎችን እየሰራ ነው፣ ቸልሲን እንዴት በፍጥነት ወደ ቁልቁለት ይዞት እየሄደ እንዳለ ለማስረዳት እንሞክራለን። የቸልሲ ደጋፊዎች በከፍተኛ ተቃውሞ ላይ ይገኛሉ። የአርሰናሉን ጨዋታ እንዲሁም ደግሞ በተለይ የደጋፊዎቹ ላለመግባት ውሳኔዎችን እያሳዩ ይገኛሉ። ክለር ካፒታልን እንዴት የቸልሲ ደጋፊዎች መቃወም እንደሚችሉ እያሰቡበት ይገኛሉ። ይህ እንግዲህ ራሳቸው የቸልሲ ቦርድና የቸልሲ ኃላፊዎች ይህንን ሁኔታ በራሳቸው ላይ እንዲመጣ ያደረጉ ናቸው። ስለዚህ ኃላፊነቱን የሚወስዱ ይሆናል። በአጠቃላይ በዚህኛው ፕሮግራማችን ባለፉት ዓመታቶች የቸልሲ ችግር ረዘም ያለ እንዲሆንና የአሰልጣኞች ለውጦች ያመጡትን ሁኔታ በሚገባ እናያለን። የቱጋ ነው ስህተቱ እንዴት መታረም ይጠበቅበታል የሚለውን የምናነሳ ይሆናል። ታዲያ ወደ አድማጮቻችን እናንተ ማስተያየታችሁን አስቀምጡ። አንዳንዶቻችሁ የኤንዞ ማሬስካ መሰናበት ልክ ነው ብላችሁ ልታስቡ ትችላላችሁ። ያ ሀሳቡ መብታችሁ ቢሆንም ነገር ግን ኤንዞ ማሬስካ ተሰናበተ ወይስ ለቀቀ የሚለው ራሱ ትልቅ መከራከሪያ የሚሆን ነጥብ ይመስለኛል። ኤንዞ ማሬስካ ከቸልሲ በመልቀቁ በቸልሲ ሲመጣ ከነበረው ሲቪ ወይም ደግሞ ከነበረው የአሰልጣኝነት ብቃት አሁን ሲወጣ የተሻለ ሲቪ ሰርቶ የተሻሉ የስልጣን ቦታዎችን የተሻሉ ቡድኖችን የማሰልጠን እድሉን አስፍቶ ነው የወጣው። ቸልሲ በተቃራኒው በዚህ ወቅት ጥር ነው አድማጮቻችን፣ ጥር በተደጋጋሚ እንደተናገርነው የቸልሲ ጨዋታ በሰፊ ያለበት ነው። የአውሮፓ ቻምፒዮንስ ሊግ ያላለቀው ጉዞ አለ። ናፖሊና ፓፎስን ይገጥማል። ከዛ ውጭ እንዲሁም በካራባኦ ካፕ ከአርሰናል ጋር ደርሶ መልስ ጨዋታ አለበት። የእንግሊዝ ፕሪሚየር ሊግ ላይ ቶፕ 4 ወይም ቶፕ 5 የአውሮፓ ቻምፒዮንስ ሊግ ቦታቸውን ማስጠበቅ ይጠበቅባቸዋል። አለመስማማታቸውን ማቆየት አይቻልም ወይ እስከ ውድድር ዓመቱ መጨረሻ ድረስ? እነዚህ ሁኔታዎች ላይ ሲወሰን ምን መረጃዎች ታይተው ነው? እዚህ ጋር ትልቁ መነሳት የሚጠበቅበት ነጥብ ይመስለኛል ውሳኔዎችን የወሰኑበት ሰዓት፣ የወሰኑት ሰዎች ራሳቸው የወሰኑት ሰዎች ደግሞ ቀድመው መሰናበት አልነበረባቸውም ወይ? አጠቃላይ ውድድሮቻችን እንዴት ታዩታላችሁ? ቪላ በውድድር ዓመቱ መጀመሪያ በአካባቢ ያጋጠመውን ችግር በቀጥታ ስፖርቲንግ ዳይሬክተሩን በማሰናበት ነው ቡድኑ ወደ ውጤታማነት በኡናይ ኤምሬ ላይ እምነት ኑሮት ያመጣው። ቸልሲ ግን ከአሰልጣኙ ከስፖርቲንግ ዳይሬክተሮች ውሳኔ ይልቅ ወዳልሆነ መንገድ ሂዷል። በተለይ ቸልሲን ለማስተካከል ችግሮቹ እናወራለን። መፍትሄዎቹ ግን አንዱ የሚሆነው በቸልሲ ደጋፊዎች የሚታመን ስፖርቲንግ ዳይሬክተር ማምጣት። ያ ማለት እንደነ ጆን ቴሪ አይነት የቸልሲ የቀድሞ ተጫዋች የነበረ የቸልሲ ደጋፊዎችን ልብ ሊመልስ የሚችል ስፖርቲንግ ዳይሬክተር ማምጣት አንዱ ነው የሚሆነው ከነዚህ ባለቤቶች። ያለበለዚያ ግን ባለቤቶቹ ራሱ እንዲለቁ ትልቁ የቸልሲ ደጋፊዎች ጥያቄ ነው። ታዲያ ክለር ካፒታል ምን ስህተቶችን ሰራ ብለን ስናይ ያው ስህተታቸው ብዙ ስለሆነ እንግዲህ አጠር አድርጌ ያሉትን መረጃዎች ለማቅረብ እሞክራለሁ። እንግዲህ ባለፉት 4 ዓመታት ይህ ቡድን ቶማስ ቱሄልን በአሰልጣኞች ራሱ በፍጥነት የለዋወጠው ሂደት አለ አይደል? ቶማስ ቱሄልን ቀየረ። ግራም ፖተርን ስህተት ነበር ያቀያሪ ራሱ ቶማስ ቱሄልን በዛ ወቅት ማሰናበታቸው። ቶማስ ቱሄል የውድድር ዓመቱ መጨረስ ነበረባቸው በወቅቱ። ከዛ ውጭ እንግዲህ ግራም ፖተር የተሰናበቱበት ምንም ቅሬታ የለኝም። ላምፓርድ የገባበት ሁኔታ ግራም ፖተር በቂ ጊዜ ተሰጥቷቸዋል ብዬ አስባለሁ። ቶማስ ቱሄል ግን ቡድኑ ከነበረበት ወቅት ፐርፎርማንስ አንጻር የሆነ ያክል ጊዜ መሰጠት ነበረባቸው ከዛ በፊት ባሳኩት ሂደቶች አንጻር ማለት ነው። ከዛ በመቀጠል እንግዲህ የመጣው ፖቼቲኖ ነው የሚሆነው። ፖቼቲኖም በመጨረሻ በውድድር ዓመቱ መጨረሻ መሰናበቱ ትክክል ነበር። አሁን ለምን ማሬስካን እንደዛ መታገስ አልፈለጉም የሚለው ነው። ከዛ ውጭ ሁሌም አዲስ አሰልጣኝ አዲስ 2 ዓመት መጠበቅ። ለምሳሌ ኤንዞ ማሬስካ ይሄንን ወደ ዓመት ታይተው በሚቀጥለው ዓመት በአውሮፓ ቻምፒዮንስ ሊግ እንዲሁም ደግሞ በእንግሊዝ ፕሪሚየር ሊግ የሚፎካከር ቡድንን ይሰራሉ ነው። ሁለተኛ አዲስ አሰልጣኝ ሲሾም ቀላል አይደለም። አዲሱ አሰልጣኝ በፍጥነት ለውጥን ያመጣል ማለት ስላልሆነ ያም ትልቁ መነሳት የሚጠበቅበት ነው። የተጫዋቾቹ ሁኔታም እንዳለ ሆኖ በአጠቃላይ ግን እንደ ቡድን እያንዳንዱን ሁኔታ እንይና ቸልሲ እቅዱ ሐሳቡ ምንድን ነው የሚል ነው። አንደኛው እንግዲህ አዲስ አሰልጣኝ አዲስ እቅድን የመተግበር ልምድን ማዳበር ነው። ይህ ውጤታማ ያደርግ። ከዚህ በፊት ቸልሲ በዚህ ቅርጽ ውጤታማ ሆኖ ያውቃል። ነገር ግን ያኔ ቸልሲን ከገንዘብ በላይ የቸልሲን ውጤታማነት የሚፈልጉት ሮማን አብራሞቪች ቸልሲ ውስጥ ነበሩ። አሁን ማሬስካን ማሰናበታቸው በዚህ ሰዓት ወሳኝ እንዳልሆነ ይታወቃል። ነገር ግን በተለያዩ ነገሮች ደግሞ መነሳት የሚጠበቅባቸው ነጥቦች ያሉ ይመስለኛል። በምን ካላችሁኝ አንደኛው
የቸልሲን አሰልጣኙ የለቀቀበት መንገድ ማሬስካ ራሳቸው እንዲጠቀሙ ሆኖ ነው። የቸልሲ ኃላፊዎች ለምሳሌ ማሬስካ ተከታታይ ሽንፈቶችን ተከታታይ ሁኔታዎችን ካጋጠሟቸው ወይም ደግሞ በደረጃ ሰንጠረዡ ላይ ያሉበት ሁኔታ አሁንም ማሬስካ ባይዘው ጥፋት የለበትም የሚል እይታ ብዙ የቸልሲ ደጋፊ የለም። በማሬስካ ላይም ቅራኔ ያላቸው አሉ። እኔም ቢሆን እንደ አሰልጣኝ ማሬስካ መስራት የሚጠበቅባቸው ነገር ነበሩ። ስህተቶችንም ሰርቷል እንደ አሰልጣኝ። ያንንም ራሱን በግልጽ ወጥቶ ያመናቸው ሂደቶች እንዳሉ የምታውቁት ነው። ነገር ግን ያ የማሬስካ ጥፋት ብቻ ነው ማለት ግን የሚቻል አይደለም። ፖቼቲኖ ከዚህ በፊት ያደረገው ምንድን ነው ብላችሁ ስታዩ ቸልሲ አንደኛ በሶስት ነገሮች እንዲጎዳ ሆኗል። ቸልሲ የማሊያ ላይ ስፖንሰር የለውም። አሁንም ሜዳው ላይ አልተሰራም ከሌሎች ቡድኖች አንፃር። ስለዚህ ቸልሲ በገቢው ረገድ ዝቅ እያለ ነው። ሁለተኛ መነሳት የሚጠበቅበት አሰልጣኞቹን በመለዋወጥ ጥሩ የሚባሉ ተጫዋቾችን የሚያጣበት እድሉ ሰፊ ነው የሚሆነው። የነ ፓልመር የነ ካይሴዶና ኮኮሬላ እዚህ ቡድን ውስጥ ልቀቁኝ ማለታቸው የማይቀር ነው የሚሆነው። ከዚህ በፊት አንስተናል። አርሰናል የነበረበት ትልቁ ችግር በአርሰን ዌንገር ወቅት ይህ ነበር እኮ አይደለ? አርሰን ዌንገር ሁሌም አዲስ ቡድን እየሰሩ በየአመታቶች ውስጥ የሚቆይ ነገር ግን ቡድኑ አምቢሽን የለውም የሚል ነው። ቸልሲ ማሬስካን በማሰናበቱ አምቢሽን እንደሌለው ነው የሚያሳዩት። ያ ማለት ነው ማሬስካ ያነሷቸው ነጥቦች አሉ። አሁን ብዙዎቻችሁ ማሬስካ ወደ ማንቸስተር ሲቲ ይፈልግ ነበር፣ ወደ ጁቬንቱስም የሚነሱ መረጃዎች ነበሩ፣ እኛ ያቀረብናቸው ማለት ነው። ነገር ግን አሁንም ራሳቸው ደግሞ የቸልሲ ባለቤቶች ያወጡትን መረጃ መልሳችሁ ስታገላብጡ ራሱ የቸልሲ ስፖርቲንግ ዳይሬክተሮች ዲዘርቪን በክረምት ወቅት አነጋግረውት ነበር። ስለዚህ የቸልሲ ባለቤቶች ራሳቸው ማሬስካ የክለቦች ዓለም ዋንጫን በራሱ ጥረት በሚባል ሁኔታ በታክቲኩ ረገድ በተለይ ፒኤስጂ ላይ የተጠቀመው ሂደትን የምታስታውሱ ከሆነ በእንደዛ ሁኔታ ቸልሲ ውጤታማ ካደረገው በኋላ ነገር ግን ኃላፊዎቹ ይህንን አይነት ውሳኔ ወሰኑ። ያ ልክ ያልሆነ ውሳኔ ነበር። ዲዘርቪን ማናገር አልነበረባቸው። ምክንያቱም ጥሩ አሰልጣኝ በጥሩ ውጤታማነት በወቅት ስለነበር። ሌላኛው እንግዲህ መነሳት የሚጠበቅበት የሚዲያ ላይ ማሬስካ ላይ የወሰዱት ዘመቻ ራሳቸውን የሚያጋልጥ ነው። የማሬስካ ስራዎችን ለማጣጣል ማሬስካ በማንቸስተር ሲቲ ስለፈለገ ነው፣ ማሬስካ እንደዚህ ነው የሚል ነው። ራሳቸውን የሾሙት። ስለዚህ ራሳቸው ኃላፊነት መውሰድ አለባቸው እንጂ ቸልሲ ኤንዞ ማሬስካን ደጋፊዎች ኤንዞ ማሬስካን በተለይ የሚጠሉበት አይደለም። ኤንዞ ማሬስካን ተስማምተው የመጧቸው ነገሮች አሉ። ነገር ግን ሁሌም ደግሞ የአሰልጣኝ ሲቪ ከፍ ሲል ዋንጫዎችን ስታሸንፍ ማንም ሰው መጀመሪያ ብሎ የመጣውን ሊተው ይችላልና የተውት ወደ ጥሩ መንገድ ነው እንጂ ቸልሲን በማሳጣት ወይም ለምሳሌ አንቶኒ ኮንቴ በቶተናም ጋር ያደረጉት ሁኔታ አለ አይደለ? አምነውበት የተገቡትን ቶተናምን ወደሚያሳጣ አይነት አስተያየት መግባታቸው እንደዛ አላደረጉም። አሰልጣኙ የሰጡት አስተያየት የቸልሲ ኃላፊዎች ሜዲካል ሩሙ ብዙ ቁጥጥር ከሳቸው ውጭ እንደሆነ፣ ዝውውሮቹ ከሳቸው ውጭ እንደሆኑ፣ ቅያሬዎቹን ሁሉ ገብተው መወሰን እንደነበረባቸው። ይህ ደግሞ ለቸልሲ ደጋፊ ምን አስቸጋሪ ያደርገዋል ካላችሁኝ ኤንዞ ማሬስካ ሲመጡ እኮ አድማጮቻችን ቸልሲ ከባድ የሆነ ሪስክ ወስዶ ነው ከቻምፒዮንሺፕ ቸልሲ ነው የቀጠራቸው አይደለ? ነገር ግን በዛ ወቅት ሃንስ ፍሊክን ሉዊስ ኤንሪኬን ናግልስማንን ጠይቆ አልተሳካለትም ነበር። ያ ትልቁ የቸልሲ መውደቅ ይሄ ነው። ትልልቆቹ አሰልጣኝ ለምን አልመጣም አሉ ነው። አልመጣም ያሉበት ምክንያት በቸልሲ ውስጥ ማንም አሰልጣኝ ምክንያቱም ቡድኑ ውስጥ ውጤት ሳያመጣ ሲቀር ትወቅሰዋለህ አይደለም? ውጤት ሳያመጣ ሲቀር ልክ አይደለም ብለህ የምትወቅሰው ከሆነ መጀመሪያ ሙሉን ነገር መስጠት መቻል አለ በኃላፊነት። ከዛ ውጤቱ ሳይመጣ ሲቀር ደግሞ ማሰናበት ይችላል። መጀመሪያ ያልሰጠውን ነገር ግን መጠየቅ ደግሞ ልክ አይደለም። ለዛም ነው ኃላፊነት መውሰድ ያልፈለጉት። ሁለተኛው የምልመላው ሂደትን ነው። እንግዲህ ከኤንዞ ማሬስካም ጋር የሚያዝ በቸልሲ ችግር አንዱ የምልመላው ሂደት ነው። በኮባም ታዳጊዎቹን አይጠቀሙም። በጣም ብዙ ሰፋ ያለ ታዳጊዎችን ማምጣት ነው። እንግዲህ ኦሄል መጀመሪያ ጊዜ በቶማስ ቱዌል ስር ጥሩ ፊርማዎችን ለማድረግ ሞክረው ነበር፣ አልተሳካም። በወቅቱ በፍጥነት ነው ወደዛ የገቡት። ሚደስታሊና ሊስቱዋርት በመጀመሪያ በመጡበት ጊዜ በዘመቻ ብዙ ተጫዋቾችን አስፈረሙ። ያም ልክ አልነበረም። ቸልሲን እቅድ አልነበረውም። ፖቼቲኖ ትንሽ ስርዓት ለማስያዝ ሞከረ። ማሬስካ በሚገባ ቅርጽ አስያዘው አይደለ? ነገር ግን አሁን ታቻምና ለማሬስካ የፈረሙ ተጫዋቾችን ስታቸው ልምድ ያላቸው ነበሩ። ከስብስብ ውስጥ የተለዩ ተጫዋቾችን የመልቀቅ ፍላጎት አልነበረም አይደለ? ለምሳሌ ቬጋ፣ ፌሊክስ ዘንድሮ የለቀቁበትን እኮ ቸልሲ ተደጋፊዎችም አይቃወሙም። ነገር ግን በቡድን ውስጥ ውጤታማ የነበሩ የሚመስሉትን ልምድ ያላቸውን ተጫዋቾች ቸልሲ ሲያሰናብት ነው። በተለይ የማዱዌኬ፣ ጃክሰን፣ ክሪስቶፈር ንኩኩ፣ ሳንቾ እንኩኩንም መውቀስ የሚቻል አይደለም። ነገር ግን በአጠቃላይ ስታዩት እነዚህ ሳንቾም ልምድ ያላቸው ማለት እድሜያቸው ከፍ ያሉ ነበሩ። ስለዚህ እነዚህን ተጫዋቾች በልምድ ባላቸው መተካት እንጂ በጊተንስ፣ በጋርናቾ፣ በስቴፋን ዊሊያን፣ ሊያም ዴላፕ፣ ጃኦ ፔድሮ እነዚህ ደካማ ተጫዋቾች ናቸው እያልኩ አይደለም። ከነበሩት ተጫዋቾች ላይ ተጨምረው ቢሆን ኑሮ ውጤታማ ያደርጉት ነበር። ስለዚህ
የምልመላ ሂደቱ ቸልሲን ዋናውን ቡድን ቋሚ 11 የሚያሻሽሉ አይደሉም። ይህ ደግሞ ቡድንን በሚገባ የሚጎዳ ሆኖ መነሳት የሚጠበቅበት ነው። ባለቤቶቹ ቢዝነስ ላይ የሚያተኩሩ ናቸው። ውድ አድማጮቻችን፣ ይህ ለቸልሲ በጣም አሳሳቢው ነጥብ ይህ ይመስለኛል። ቸልሲ ኤፍኤ ካፕ፣ ቻምፒዮንስ ሊግ፣ ፕሪሚየር ሊግ ምናምን ስታነሱ አንዳንዴ በጣም በእግር ኳስ የማይረሳ የማይነሳ ሀሳብ ሆኖ ማየው ምንድነው፣ በጣም ሁሉም ባለቤቶች ለቢዝነስ ነው። ነገር ግን አንዳንድ ባለቤቶች ያጋጥመዋል። ያ ምንድነው የእግር ኳሱን መድረክ ውጤታማነቱን ሸመንሱርን ማንሳት ትችላላችሁ። በማንቸስተር ሲቲ ቤት ሸመንሱር ቤንዛይድን፣ እንዲሁም ደግሞ በጣም በጥሩ ሁኔታ የሚነሳው ደግሞ አብራሞቪች እንዴት ቸልሲ እንደለወጠው። ቸልሲ ፈሰስ ማድረግ ብቻ ሳይሆን ቸልሲ እንደ ቢዝነስ አላየውም፣ ውጤታማ ለማድረግ ነው አይደለም። የኳታር ባለሀብቶችን ሪያል ማድሪድ፣ ባርሴሎና፣ ባየር ሙኒክ ደግሞ እንደዚሁ ባለቤቶቻቸው ብቻ ማለት ሳይሆን ቅርጹ ዋንጫ ማሸነፍ ላይ ያተኮረ ነው። ለምሳሌ የማንቸስተር ዩናይትድ፣ የአርሰናል፣ የሊቨርፑል ባለቤቶች ግን ችግር እንዳለባቸው ባለፉት ዓመታቶች ታይተዋል። ሶስቱም ምንድን ናቸው? የአሜሪካን ባለሀብቶች ናቸው። ስለዚህ አሁን ለምሳሌ ለቸልሲ ኤፍኤ ካፕ ማሸነፍ ነው ትርጉም የሚኖረው። ካራባኦ ካፕ፣ ፕሪሚየር ሊጉን፣ ቻምፒዮንስ ሊጉን ማሸነፍ ነው። ለባለቤቶቹ ግን ምንም ማለት አይደለም። ምክንያቱም የአውሮፓ ቻምፒዮንስ ሊግ ተሳትፎ የምታገኝ ከሆነ አርሰን ዌንገር ቶፕ 4 መውጣት ከኤፍኤ ካፕ ጋር እኩል ነው የሚል አስተያየት እስኪሰጡ ድረስ ያ ግን ስህተት ነበር። ዋንጫ ማሸነፍ በምንም ነገር በቡድን ውስጥ የሚተካ አይደለም። ለባለቤት ግን ገንዘብ ታገኛለህ። ገንዘቡ ፈሰስ ይደረጋል ወይ ስትል ደግሞ ሌላ አይነት። ለምሳሌ ቸልሲ ፓልመርም በ200 ሚሊዮን ፓውንድ ወይም በ150 ሚሊዮን ፓውንድ ቢሸጥ ለባለቤቶቹ 4 ዋንጫ እንዳሸነፉ አይነት ነው የሚቆጥሩት። ያ ለውጥ አያመጣም። ለቸልሲ ሜዳ ላይ የሚያመጣ ለውጥ ነው የሚያስፈልገው። ዋንጫዎች ናቸው ቡድኖችን የሚገነቡት። ያንን የቸልሲ ደጋፊዎች ያንን ለረጅም ጊዜ አይተዋል። እነዚህ ክለርሌ ካፒታል የሚባሉት ብራይተን ቸልሲን ብራይተን ለማድረግ ነው እየጣሩ ያሉት። ደጋፊዎቹ ከባድ ተቃውሞ አለ። ምክንያቱም እያንዳንዱ ተጫዋቾች ኤንዞ ማሬስካ አጫውትና ገንዘባቸው ወይም የመሸጡ አቅማቸው ከፍ ይበል የሚል ነው ከሜዲካል ስታፉ አስመስለው የሚያወጡት ሀሳብ እና ያ ልክ አይደለም። ሌላኛው የስትራስቡርግ ጋር የገባበት ሁኔታ ነው። ልክ ነው አይደለም ለማለት ሳይሆን ጊዜው ቸልሲ ዋናው ቡድን በክለርሌ ካፒታል ወይም ደግሞ በቶዲ ቦይል ወይም በብሉኮ እግር ሳይረግጥ ሌላ ደግሞ ስትራስቡርግ የሚባል ክለብ ጋር ሌላ ኃላፊነት መውሰድ ልክ አልነበረም ብዬ አስባለሁ። ቸልሲ ተቀዳሚ ዓላማው ይህንን ዋናውን ቡድን እንደ ዋና ቡድን አይተው ለውጥ ማምጣት ከቻሉ በኋላ ወደዛ ቢሄዱ በአጠቃላይ እንደ ቡድን ቸልሲም ውጤታማ ይሆናል ብዬ አስባለሁ። ነገር ግን በተመሳሳይ ሰዓት ተመሳሳይ ጥፋት ነው እየሰሩ ያሉት። ምክንያቱም አሁን የቸልሲ ደጋፊዎች ስትራስቡርግ ገሌ ይመጣል ወደዚህ ይሆናል ማለት ቅርጽ ያላዘ ነገር ይታያልና ይሄ በእኛ ሀገር ባህል በዚሁ የምታውቁት ሁለት እንትን ላይ መጣድ ሆነ ማለትም ሁለት ድስት ጥዶ ሁለቱም እንዳያርማማ ስለሆነና አቴንሽን ያስፈልገዋል። አንደኛው ዋናው ትልቁ ነገር ቸልሲን ውጤታማ ማድረግ ማለት ትልቅን ገንዘብ የሚጠይቀው ኦልሞስት 100 ሚሊዮን ፓውንድ ነው የገዙት እኮ ስትራስቡርግን አይደል? ቸልሲ ወደ ከ2.5 ቢሊዮን ነው፣ አሁን ወደ 3 ቢሊዮን የሚጠጋ ነው። ስለዚህ አንዱ ላይ ማተኮር ይጠበቅባቸው ነበር። ስለዚህ ለቸልሲ ደጋፊዎች በኔ እይታ የክለርሌ ካፒታል መሰናበት ነው እንጂ አሁንም አዲስ አሰልጣኝ ቢመጣ ለውጥ የሚያመጣ አይመስለኝም። የእናንተን አስተያየት የምጠብቅ ነው የሚሆነው። ወደ አድማቻችን ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።